ሰላም ተመልካቾች እንደምን አላችሁ? ፋና ሚዲያ ኮርፖሬሽን ከኢግል ቪው ሚዲያ ጋር በመተባበር እያዘጋጀ የሚያቀርብላችሁ ሳምንታዊ የሆነው የጤና ገጽ ፖድካስት ዝግጅታችን ተጀምሯል። በዛሬ የጤና ገጽ ዝግጅታችን ወደ እናንተ የምናደርሰው ጉዳይ የደም ልገሳን የተመለከቱ ሀሳቦችን ነው። ይህንን ደግሞ ለማውጋት እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን በኢትዮጵያ የደምና ህብረ ህዋስ አገልግሎት ውስጥ ዋና ዳይሬክተር የሆኑት ዶክተር አሸናፊ ታዘበው ናቸው። ከእሳቸው ጋር ሀሳቦችን እያነሳን እንቆያለን። እኔ በጸሎት መንገሻ ነኝ፣ እንደዚሁም ባልደረባይ ደግሞ ያለው ጌታቸው አብረን የምንቆይ ይሆናል። እናንተም አብራችሁን ቆዩ። እንግዳችን እንግዲህ በኢትዮጵያ ደምና ህብረ ህዋስ ባንክ ዋና ዳይሬክተር ናቸው። ሙሉ ስማቸውንና የስራ ኃላፊነታቸውን ያጫውቱናል። ከእሳቸው ጋር የምንጀምረው ቆይታ በትውውቅ እንጀምር። እሺ፣ አመሰግናለሁ ስለጋበዛችሁኝ። ስሜ ዶክተር አሸናፊ ታዘበው እባላለሁ። በኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ዋና ዳይሬክተር ነኝ። መልካም፣ እንግዲህ እጅግ አድርገን የምናመሰግነው ዶክተር ፈቃደኛ ሆነ እዚህ ድረስ መጥተህ አብረን ይህን የመሰለ ቆይታ እንድናደርግ ፈቃደኛ ስለሆንክ። በኢትዮጵያ ደምና ህብረ ህዋስ ባንክ በዋና ዳይሬክተርነት ታገለግላለህ። ደም ባንክ አለው ከሚል ቀላል ጥያቄ እንጀምር አይደል? ደም ብቻ ሳይሆን ሌሎች ህብረ ህዋሶችም ባንክ አላቸው። ባንክ ማለት እንግዲህ በተለይ ወደ ደም ትርጓሜ ስናመጣው ከበጎ ፈቃደኛ የተሰበሰበን ደም አስፈላጊውን የደህንነት ማረጋገጫ የጥራት ማረጋገጫ ካረገ በኋላ የማቆየትና ያንን ለተጠቃሚ የማድረስ ሂደትን ነው ባንኪንግ የምንለው ማለት ነው። ስለዚህ ልክ እንደ ገንዘብ ባንክ ሁሉ ደምም ተቀማጭ ሆኖ ለሚያስፈልገው ሰው ወይም ደግሞ ለሚያስፈልገው ህመምተኛ እንዲደርስ የማድረግ ሂደትን ባንኪንግ እንለዋለን ማለት ነው። ሌሎችም ህብረ ህዋሶችም በተለይ እኛ የምንሰራቸው ህብረ ህዋሶች ከረንትሊ ያለው የአይን ብሌን እና የአምኒዮቲክ ሜምብሬን ናቸው። እነሱም ባንክ ይደረጋሉ ማለት ነው። በጣም ጥሩ። ደም ባንክ አለው ካለን እንግዲህ ያው ብዙ ጊዜ በተለያዩ ሚዲያዎችም እንደምንሰማው የደም ልገሳ ቅስቀሳዎች ይደረጋሉ፣ ሰዎች ደም ይለግሳሉ። እስቲ ስለኛ ልምድ የተወሰነ እናንሳና ወደ ሌሎቹ ጉዳዮች እናልፋለን። ለመጀመሪያ ጊዜ ደም የለገሱበትን ጊዜ አስታውሱን እስቲ። እንግዲህ ለመጀመሪያ ጊዜ ደም የለገስኩት አይ ቲንክ የህክምና ተማሪ ሁኜ የ5ኛ ዓመት ተማሪ ሁኜ ይመስለኛል በ2002 ዓመተ ምህረት አካባቢ። የዛኔ እንግዲህ እንደሚታወቀው የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት በጤና ሚኒስቴር ስር አልነበረም። በቀይ መስቀል ስር በነበረበት ወቅትና ሪፕሌስመንት ወይም ደግሞ የፋሚሊ የቤተሰብ ትክ በሚባለው ልገሳ መንገድ በሚለገስበት ጊዜ ነው። በዛን ወቅት አንድ ጎረቤታችን አብሮ ከአባቴ ጋር አብሮ የሚሰራ ሰው ነበርና በጣም ጽኑ የሆነ ህመም የደም ካንሰር ነበረባቸውና እሳቸው በጣም ፍሪኩዌንትሊ ደም ስለሚፈልጉ ያው ሁሉም ቤተሰብ እየተጠራ ስለሚለግስ እኛም እንደ ቤተሰብ ሄደን ካለውበት ቦታ እንደውም ሌላ ቦታ ነበርኩ በዛ ወቅት አስታውሳለሁ። ተጠርቼ ነበር ያው ሪፕሌስ ማድረግ ስላለብኝ ወይም ደግሞ ትክ መስጠት ስለነበረብን በዛ መንገድ ነው የመጀመሪያ ልገሳዬን ያካሄድኩት። የዛኔ ክብደቴን አሁን እንዳለው አይደለም፣ ተገፍቶ ነው የሚደርሰው አካባቢ ማለት ነው። ከዛ በኋላ ለበርካታ አመታት ቋሚ ባልባል እንኳን በተደጋጋሚ ደም የሚሰጥ ሰው ነበርኩ ማለት እችላለሁ ማለት ነው። የመጀመሪያ ኤክስፒሪየንስ ሲሆን ትንሽ ለየት ያለ ነገር ይኖራል ብዬ ስላሰብኩኝ ነው። በዛ ሰዓት ያ ሰው የሚያስፈልገውን ደም አግኝቶ ለጊዜውም ቢሆን በዛ ፔሪየድ ሰርቫይቭ ማድረግ ችሎ ነበረ። ያው አጠቃላይ ውጤቱ እንደዛ ባይሆንም በወቅቱ ግን የሚያስፈልገውን ደም ማግኘት ችሎ ነበረ። ከዛ በኋላ ብዙ ጊዜ የህክምና ትምህርት ቤት ውስጥ በተደጋጋሚ የምንለግሰው በተለይ ሆስፒታል ውስጥ ያሉ እኔ አብዛኛውን ስራዬ ከህጻናት ጋር ስለሆነ ደም የሚፈልጉ ህጻናት ሲመጡ ቤተሰብ የሚለግስ ከጠፋ ራሳችን ለግሰን ራሳችን እንደዚህ አይነት እንትኖችን የማድረግ ልምድ ነበረ። እንግዲህ በቀጥታ ወደ ደም ጉዳይ ሄድንና ደም መቼ ለገሱ የሚል ጥያቄ አመጣን እንጂ ዛሬ አብረውን ቆይታ
የሚያደርጉት የኢትዮጵያ ደምና ህብረ ህዋስ ባንክ ዋና ዳይሬክተር ዶክተር አሸናፊ ማን ናቸው የሚሉትን ነገሮች ማንሳት ይኖርብናል። ያው ዋና አጀንዳችንን ስላስቀደምን ነው። እንደው ከልጅነት የኢትዮጵያ ደምና ህብረ ህዋስ ባንክን እስከ መምራት ያለውን ጉዞ ለእኛም ለተመልካቾቻችንም በሚጠቅም ልክ ቢያጫውቱን። በዛ ውስጥ እንግዲህ ወደ ህክምና የመግባትም ሰፊ ታሪክ ስላለው ጊዜ ወስደን በዚህ ጉዳይ ብንነጋገር እና ራስዎትን በደንብ ፕሮፋይል ቤዝድ አድርገው ያስተዋውቁ። ጥሩ። አይ ቲንክ ብዙ ታሪክ ያለኝ ሰው አይደለሁም። እንግዲህ እኔ የተወለድኩት በጎንደር ነው። ጎንደር ከተማ ውስጥ ነው። ኦልሞስት እስከ አዋቂነት እስካለፉት 2 አመታት ወደ አዲስ አበባ ወደዚህ ተቋም ለመምራት እስከምመጣበት ጊዜ እዛ ነው ተወልጄ አድጌ ትምህርቴንም ኤሌመንታሪም ሃይ ስኩልም ዩኒቨርሲቲም ፖስት ግራጁዌት የተማርኩት ጎንደር ነው። የመጀመሪያ ዲግሪ የህክምና ዲግሪ ከጨረስኩ ከ2003 በኋላ ለ1 አመት ያክል እንደ አስተማሪነት ሆኜ እዛው ጎንደር ዩኒቨርሲቲ ተቀጠርኩ። ዘይን ስፔሻሊቲ በ2005 ዓመተ ምህረት ጥር አካባቢ ይመስለኛል ጃንዋሪ ላይ ስለሚጀመር ምን ላይ የህፃናት ስፔሻሊስት ከመሄድን በፊት ነው ቢነሳ ባይታለፍ ወደ ኋላ ለመመለሳችን ይቅርታ እየጠየቁኝ። እንዴት ነበረ የህክምና ትምህርትን ለመምረጥ? እንደ ዩኒቨርሲቲው አካባቢ በማደግ የመጣ ተጽዕኖ ነው ወይንስ ህክምናን ለመማር በመወሰን የተማሩት? እውነት ነው። እንግዲህ እውነት ለመናገር ቀጥታ በመጀመሪያ ደረጃ ምርጫ የሆነ የመረጥኩት ትምህርት አልነበረም። ሃይ ስኩል በምንጨርስበት ጊዜ ያው ኢንትራንስ ኤግዛም እኛ የአዲሱ ካሪኩለም 2ኛ ባች ነበርኩ ነኝ። ስለዚህ ኢንትራንስ ኤግዛም ከወሰድን በኋላ ጥሩ ውጤት ስለነበረን ያው ብዙ ነገር የመምረጥ ፍላጎት አለን። እኔ እንዳጋጣሚ ወደ ቁጥሮቹ አዘነብል ነበርና ሞር ወደ ፊዚክስ በተለይ ፒውር ፊዚክስ ኦር ቲዮሬቲካል ፊዚክስ የሚፈልግ አይነት ሰው ነበርኩ። አንላይክ አፕላይድ እና እነዚህ የኢንጂነሪንግ ታይፖቹ ጋር ብዙ እንትን አልነበርኩም እና አንፎርቹኔትሊ እሱ ትምህርተኛ ሀገር የለም። ስለዚህ ሌላ መምረጥ ነበረብኝ። ሌላ መምረጥ ሳስብ ኢንፍሉዌንስ ያደረጉኝ ፋክተሮች ነበሩ ወደ ህክምናው ስመጣ። የመጀመሪያው ቅድም እንደተባለው ቅርብ መሆኑ እና ክሎዝሊ አያለው ተማሪዎችን በጣም ይዛኔ እንደው ህክምና ቤት እንኳን ስንሄድ ጋውን ለብሰው ሲሄዱ ተማሪዎች ስታይ ምናምን ትቀናለህና አንዱ ፑሽንግ ፋክተር ነበረ። ሁለተኛ ደግሞ አንድ ኦፍታልሞሎጂስት ነበሩ እዛ ጎንደር አካባቢ ያለን ኮሚኒቲ የሚረዱ ኢንክሉዲንግ ሆስፒታል ላይ ብዙ የሰሩ እንግሊዛዊ ኦፍታልሞሎጂስት ነበሩ። ሐኪም ናቸው። አጋጣሚ ልጁነን ጀምሮ እናውቃቸዋለን። ሰፈር ውስጥ ወክስ ያደርጉ እንትን ሲሉና እንደ ሜንተር ሆነው ሃይ ስኩል በመማርበት ጊዜ እንደ ሜንተር ሆነው ሲያሳድጉን የነበሩ ሰው ነበሩና እሳቸው ሐኪም ናቸውና ሐኪም እንድንሆን ይፈልጋሉ። ያው ኢትዮጵያ ውስጥ ሰፊ የሆነ የህክምና ችግር እንዳለ ይታወቃል፣ ኢንክሉዲንግ የሰው ኃይል እጥረቱን። ስለዚህ እሳቸው በጣም ፑሽንግ ፋክተር ነበሩ ማለት እንችላለን። ስለዚህ እነዚህ ሁለት ኢንፍሉዌንሶች ተደምረው ቀረቤታውን እንትን ብዬ የሚገርም ስመርጥ ትምህርት አዲስ አበባ ዩኒቨርሲቲ አንደኛው፣ ሁለተኛ ጎንደር የመረጥኩት ያው ፎርቹኔትሊ ጎንደር ደረሰኝና የዛኔ ስንገባ ከኛ ሃይ ስኩል ወደ 10 አካባቢ መሰለኝ ነበር ነው። ግን ብቸኛ ወንድ ነኝ። ሁሉም ህክምና የገቡት የኔ ባች እንትኖች ሴቶች ነበሩ። ዘኦንሊ ዋን ወንዱኛ የገባሁት እኔ ነበርኩ ማለት ነው። እንግዲህ ልዩ ደግሞ የሚያደርገው የዶክተርን ነገር ምንድነው? አንደኛ ተወልደ ያደግከው ጎንደር ነው። ከ1 እስከ 12 የተማርከው ጎንደር ነው። ከዩኒቨርሲቲው ሩቅ አይደለም፣ እዛው ፊት ለፊት አካባቢ በቅርበትም ስለማውቀው ማለት ነው። ከዛ በዘለለ ደግሞ እዛው ዩኒቨርሲቲ ውስጥ ደግሞ የማስተማር እድል ማግኘት ቀላል የሚባል ነገር አይደለም። እዛው ማስተማር፣ እዛው ስፔሻሊስት ይህን መስራት፣ ከዛ ደግሞ ዩኒቨርሲቲውን
በትልቅ ኃላፊነት እስከ መምራት የደረሰ ነው። ቅድም እንዳልከው ታሪክ የለኝም በሚል የሚታለፍ አይደለም እና እነዚህን ነገሮች እንደው ዛሬ ዩኒቨርሲቲ እየተማሩ ያሉ ነገ ዩኒቨርሲቲ መግባት የሚፈልጉ ተማሪዎች ይሰሙናል። በተለይ ደግሞ በግልጽ ሁልጊዜ አንተም እንደምታነሳው የኢትዮጵያ ከፍተኛ የደም ለጋሾች በጸሎት ተማሪዎች ናቸው። በተለይ ሃይ ስኩል ያሉት 11 12 8 9 ላይ ያሉ ተማሪዎች ናቸው። ስለዚህ የዶክተር አሸናፊን የህይወት ልምድ ማየታቸው እጅግ በጣም እንደሚያግዛቸው ተስፋ ስለምናደርግ ነው። ዩኒቨርሲቲውን እስከ መምራት የደረስክበትን ታሪክ ብታጫውተን ደስ ይላል። ጥሩሽ እንግዲህ ያው ትምህርት የመጀመሪያ ዲግሪ ከጨረስኩ በኋላ ለአንድ አመት ያክል ነበር ኦልሞስት ለአንድ አመት ከ3 ወር አካባቢ ነው በሌክቸረርነት የቆየሁት። ዜን ወደ ፖስት ግራጁዌት ወይም ስፔሻሊቲ የምንለው ፕሮግራም ነው የተሸጋገርኩት። ስፔሻሊቲ ለ3 አመት የህፃናት ህክምና ነው ያጠናሁት ማለት ነው። ህፃናት ህክምና ካጠናሁ በኋላ ተመልሼ እዛው ዩኒቨርሲቲ ማስተማር ማከምና በተለይ ምርምርን ጨምሮ ወደ መስራት ነው የገባሁት። ኦልሞስት ያ ወደ 2008 ዓመተ ምህረት ላይ ማለት ነው። ከ2008 ጀምሮ እስከ እዚህ እስከመጣ ያለውበት ፔሪድ ላይ አብዛኛውን ጊዜ በማስተማርና ህክምና በመስጠት እንዲሁም በምርምር ስራዎች ላይ ያተኮርኩ ቢሆንም ከጥቂት አመታት በፊት ጀምሮ ግን ሆስፒታሉን በሜዲካል ዳይሬክተርነት እንዲሁም ደግሞ በዋና ስራ አስፈጻሚ በዩኒቨርሲቲው ቫይስ ፕሬዚዳንትነት ኦልሞስት ለ4 አመታት አገልግያለሁ ማለት ነው። በጣም ትራንዚሽኑ የኔ ትንሽ ቤት ፋስት ነው። ያ ፔሪድ ግን በጣም ቻሌንጂንግ የነበረ አሁን ወደ ኋላ ሂጄ ሳስበው በጣም ከባዱ ወቅት ላይ ነበር። እንደ ሀገር እፈለጋለሁ የሚለውን ባናቅም አትሊስት ግን እንደ ሀገር ከፍተኛ ቻሌንጅ ሄልት ሲስተማችንም ብዙ ነገር ላይ ቻሌንጅ የነበረበት የኮቪድ ጊዜ ላይ እንዲሁም ደግሞ በሰሜኑ በነበረው ግጭት ከፍተኛ የሆነ ሆስፒታሎች ላይ ጫና በነበረበት ጊዜ ነበር ያገለገልኩት ማለት ነው። ለመጀመሪያ ጊዜ በህክምና በአካዴሚሽያንነት ረዥም ጊዜ ለቆየ ሰው ከዛ ደግሞ በአመራርነት ወደዚህ ሲመጡ ፈታኝ ጊዜ ላይ መቀመጥና ያንን ደግሞ በድል አጠናቆ ወደሚቀጥለው ምዕራፍ መሻገር እንዴት አድርገው ተወጡት የሚል ጥያቄ ያስከትላል ብዬ አስባለሁ። እንዴት ነበረ ጊዜው? እንዴት አለፉት ያንን ሁኔታ? ጎንደር ዩኒቨርሲቲ ውስጥ ያለው ጥሩ ካልቸር ምንድነው? በተለይ ይሄ ሌላ ተቋም ብዙ ተቋም አላቅም፣ ግን እዛ ያለ ጥሩ ካልቸር የብሌም ካልቸር፣ ይሄ የማላከክ ካልቸር ምናምን የለም ብዙ። ሁሉም ሰው ለፌለሩም ለእንትኑ ኢኳሊ ያው ሁሉም 100% ሰው እንደዛ ነው ባንልም ሁሉም ሰው ለፌለሩም ለጥሩ ነገርም ኃላፊነቱን ይወስዳልና የነባር ዩኒቨርሲቲ ስለሆነ ሁሉም ሰው ኃላፊነቱን አውቆ ስራውን አውቆ የሚሰራ ሰው ነው። የኛ የኃላፊ ሰፖርት በጣም ትንሽ ነው የሚፈልገው። ትንሽ ዳይሬክሽን ማሳየት፣ ትንሽ ማቃናት ነበር የሚፈልገው። መልካም እንግዲህ ቀጣይ ልናነሳ የሚገባው በዩኒቨርሲቲ ያለን ቆይታ ከጨረስክ በኋላ በቀጥታ በኢትዮጵያ ደምና ህብረ ህዋስ ባንክ በዋና ዳይሬክተርነት ተቋም የመምራት እድል ነው ያገኘው። ዛሬም እንግዲህ ቅድም በጸሎት ስታነሳ እንደነበረው በዝርዝር የምንወያይበት ጉዳይ የደም አቅርቦት የኮርኒያ እንደዚሁም የቲሹ ልገሳዎችን በሚመለከት ቆይታ ስለምናደርግ ነው ጥያቄ ማነሳ። የደም አስፈላጊነትን የሆስፒታል ሰው በደንብ ይረዳዋል ብዬ አስባለሁ። ይህንን እድል ማግኘት ይህንን ተቋም መምራት እንዴት ይገለጻል? በኢትዮጵያ ደምና ህብረ ህዋስ ባንክ ባለፉት አመታት በተሰሩ ስራዎች አቅርቦትና ፍላጎትን ማመጣጠን ለምን አልቻልንም የሚለውን ነገር ብንነጋገር፣ በዚህ ውስጥ በጎ ፈቃደኛ ደም ለጋሾች በተለይ ደግሞ ዘላቂ ደም ለጋሾችን ማመስገናችን ሳይረሳ ፍላጎትና አቅርቦትን ለማመጣጠን የሄድንበት ርቀት ምን ይመስላል ከሚሉት ጥያቄዎች ብንጀምር። ጥሩ። እንግዲህ ቀደም ብዬ ለመጥቀስ እንደሞከርኩት የደም ፍላጎት ስታቲክ ወይም የሚቆም ፍላጎት አይደለም። በጣም ከጤና ስርዓቱ ጋር መዘመን ጋር እየጨመረ የሚሄድ ፍላጎት ነው። ምክንያቱም ደም
በተለይ ሞደርን ለምንለው ሕክምና ወሳኝ ክሪቲካል የሆነ ግብአት ነው። ለእናቶችም ሕክምና በተለይ ከወሊድ ጋር በተያያዘ ለህፃናትም ቢሆን ለካንሰር ሕክምና እንዲሁም ደግሞ ክሮኒክ ኢልነስ ላላቸው ይሄ ለምሳሌ ኩላሊት ድክመት ላለባቸው ብዙ አይነት የደም ማነስ በኢንፌክሽንም ይሁን በሌላ መልኩ ላለባቸው ሰዎች ሁሉ የሚሰጥ ነው። ስለዚህ ይህንን ከመስጠታችን በፊት ግን ዲማንዱን የሚያመጣው ምንድነው? ያ የሚፈልገው በሽተኛ መኖር አለበት። ያ የሚፈልገው በሽተኛ እንዴት ነው የሚመጣው ነው። ስለዚህ የመጀመሪያ ነገር አክሰስ ነው። እንግዲህ እንደሚታወቀው የኢትዮጵያ ጤና ስርዓት ውስጥ በጣም በሰፊው ባለፉት አመታት ተሰርቷል ተብሎ የሚታሰበው እኛ የምናምንበት አክሰስ ላይ በጣም ጥሩ ስራ ተሰርቷል። አክሰስ ስንል በየቀበሌው ጤና ኬላዎች አሉ። ዜን ከፍ ሲል ጤና ጣቢያ፣ ፕራይመሪ ሆስፒታል እስከ ቴርሸሪ ሆስፒታል ድረስ አሉን። ያው ጥራቱ ላይ ጥያቄዎች እንዳሉ ሆኖ አትሊስት ግን ተደራሽነት ላይ ብዙ ነገር ተሰርቷል። ሁለተኛ በተለይ አምቡላንሶች አቬይላቢሊቲ ላይ የኢመርጀንሲ ኬር ላይ ስፔሻሊ ዘ ላስት 7-8 ይርስ ደግሞ በጣም በሰፊው ተሰርተዋል ተብሎ የሚታሰቡት እነሱ ናቸው። እነዚህ ዲማንዱን ይጨምሩታል። ስለዚህ አንዳንድ ጊዜ አፓረንት የሆነ ከዚህ በፊት እኮ የደም እጥረት የለም አሁን ግን አለ ብለን የምናስበው ምንድን ነው? አሁን ያለው የሄልት ሲስተም ኬር ምን አይነት ኬር ነው? የካንሰር ሕክምናን፣ ክሮኒክ ኢልነሶችን እንዲሁም አድቫንስድ የሆኑ ቴራፒዎችን ፍላጎቶች እየጨመሩ ስለመጡ ነው። በተለይ ደግሞ የካንሰር ሕክምና የኢመርጀንሲ እና ክሪቲካል ኬር እንዲሁም ደግሞ እናቶችን ባለው አቅም ያክል ለማድረስ ወደ ሕክምና ተቋማት ለማድረስ በሚደረገው ጥረት ውስጥ ከደረሱ በኋላ የደም ግብአት ያስፈልጋቸዋል። ስለዚህ በዛ ውስጥ የደም ፍላጎት እየጨመረ መጥቷል እንጂ በቁጥር ደረጃ ከወሰድ ነው ባለፉት 7 አመታት ለምሳሌ ከ2011 ወደዚህ እንኳን ብንወስደው የደም አሰባሰብ መጠናችን ኦልሞስት በእጥፍ ነው ያደገው። 2011 ዓመተ ምህረት ላይ አጠቃላይ የኢትዮጵያ የደም አመታዊ የመሰብሰብ መጠን 220 ሺህ ነበር። አምና በ2017 ዓመተ ምህረት ስናጠናቀቅ 420 ሺህ ነው። ኦልሞስት እጥፍ ማለት ነው። በእጥፍ ደረጃ አድጓል። የደም ባንክ ቁጥሮቻችንም እንዲሁ ኦልሞስት በ2011 ከነበሩት 33 አሁኑ ሰዓት 61 ደርሰዋል። ስለዚህ ቁጥራቸው እየጨመረ ነው፣ ግን ዲማንዱ ደግሞ በዛው ልክ በእጥፍ እየጨመረ ነው ያለው። ስለዚህ ዲማንድና ሰፕላይ ሁሌም ጋፕ አለ። የኛ አላማም ይህንን የዲማንድና ሰፕላይ አለመመጣጠን ማጥበብ ነው። ዜሮ ማድረግ እንችላለን ወይ? ወደፊት እንግዲህ የምናስበው ቢሆንም አትሊስት ግን ሲግኒፊካንት ወይም ደግሞ ትርጉም ባለው መልኩ የማጥበብ ስራ ነው የሚሰራው። ይህን ለመስራት ምን ይፈልጋል? የበጎ ፈቃደኛ ደም ለጋሾቻችን ቁጥር መጨመር አለበት። እንዳልኩት ኢትዮጵያ በዚህ ረገድ በጣም ድራማቲክ ለውጥ አምጥታለች የምትባል ሀገር ናት። በጣም ድራማቲክ ስንል እንዳልኳቸው 2004 ዓመተ ምህረት ላይ ደም ልገሳ በትክ ደም የሚሰጥበት ኦልሞስት በአመት 50 ሺህ ማክሲመም 50 ሺህ ደም የሚሰበሰብበት ጊዜ ነው የነበረው። ከዛ ወጦ ድራማቲካሊ ወደ በጎ ፈቃደኝነት መምጣት ብዙ የአፍሪካ ሀገራት ያላደረጉት አርገውም ብዙ ፌል ያደረጉ ሀገር ኤክስፒሪየንስ ያለበት ኤሪያ ነው እና በሱ ረገድ በአሁኑ ሰዓት ኦልሞስት በጣም ጥቂት ኦልሞስት 0.2% ብቻ ነው እንደዚህ የትክ ደም ያለበት። ኦልሞስት 100% ሙሉ በሙሉ በበጎ ፍቃድ ነው። 0.2% የምንላቸው እነዚህም በተለይ ኮንፍሊክት አፌክትድ በሆኑ ቦታዎች ላይ እንደዚህ አይነት ሪስኮች እንዳይኖሩ የሚደረግ ጥረት ውስጥ ነው። ስለዚህ የበጎ ፈቃደኝነት ባህል ባለፉት 10 አመታት እየተሻሻለ ባለፉት 7 እና 6 አመታት ደግሞ በጣም ሲግኒፊካንትሊ እየጨመረ የመጣና ያ ደግሞ ደም ልገሳው ላይ ሪፍሌክት ያደረገበት ሁኔታ ነው። ስቲል ግን ይቀረናል። ያ ማለት ድራማቲክ ለውጥ መጣ ስንል ኢንተርምስ ኦፍ
ከነበረው ነው እንጂ ከፍላጎት አንጻር አሁንም በጣም ሰፊ ጋፖች ይኖራሉ። በተለይ ከአዲስ አበባ ወጣ ስንል በክልሎች በተለይ ደግሞ አንዳንድ ክልሎች ላይ ደግሞ በጣም ሰፊ የሆነ ዲማንድና ሰፕላይ ኢምባላንሶች አሉ። በእኛ ደረጃ የተሰራ ጥናት ባይኖርም በዩኒቨርሲቲ አስተማሪዎች የተሰሩ ጥናቶች እንደሚያመለክቱት ኢትዮጵያ ውስጥ 60-70% ስለ ደም ልገሳ ጥሩ አመለካከት አለ። ኔጌቲቭ አመለካከት አይደለም፣ ጥሩ አመለካከት አለ። ከዛ ውስጥ ግን ስቲል የሚለግሰው 5% ነው። ስለዚህ ያንን አትሊስት እነዚህ ጥሩ አመለካከት ያላቸው ወይም እውቀቱ ያላቸውን ወደ ዶነርነት መቀየር ያስፈልገናል። እሱ ላይ በጣም ሰፊ ስራ ይፈልጋል። በተለይ ከሚዲያ ጋር የሚሰሩ ስራዎች ሰፊ ናቸው። በኮሚኒቲ ላይ የሚሰሩ ስራዎች፣ ከሃይማኖት አባቶች ጋር የሚሰሩ ስራዎች ሰፊ ናቸው። እነሱን በማድረግ ለመጨመር እየሞከርን ነው። ከፍተኛ ቁጥር ያለው የደም ለጋሾች እንዲበዙ ወይም አገልግሎቱ እየሰጠው ያለውን ተቋሙ እየሰጠ ያለውን አገልግሎት በከፍተኛ ሁኔታ እንዲጨምር የሚያደርገው የሰዎች በጎ ፈቃድ ነው። ቀደም ሲል እንደጠቀሱትና ሰዎች ጋር ያለው ግንዛቤ ጥሩ ነው ብለውናል። ግን አሁንም አሉ በተለያየ አጋጣሚ የምናገኛቸው የምናያቸው ሰዎች ደም መለገስን የጤና ችግር ያመጣል ብለው የሚያስቡ፣ ደም ስንለግስ እኛ ሉዝ የምናደርገው ነገር አለ ብለው የሚያስቡ ሰዎች አሉና አለው ወይ የጤና ችግር? እስቲ ጥርት ደም መለገስ ጄኔራሊ ስፒኪንግ ምንም አይነት የጤና ችግር አያመጣም። የምንለግሰው ደም አጠቃላይ አንድ ሰው ካለው ደም 10%ን አይሞላም። አንድ ጤነኛ የሆነ ሰው ከ5 እስከ 6 ሊትር የሚሆን ደም በውስጡ ይኖረዋል ተብሎ ይታሰባል። እኛ ደም በምንሰበስብበት ወቅት የምንወስደው ከ350 ኤምኤል እስከ 450 ሁሉም ነገር ለምርመራ የሚወሰደውን ሁሉ እንደምረን እስከ 480 ሊደርስ ይችላል። which is ከግማሽ ሊትር በታች ነው። ስለዚህ ይሄ በአንድ ጤነኛ ሰው ላይ የተለየ የጤና ችግር አይፈጥርም። የጤና ችግር ናቸው ብለን ካል አንዳንድ አድቨርስ ኢቨንቶች ሀፕን ሊያደርጉ ይችላሉ። ደም በሚለገስበት ወቅት ቅድም እንዳልሽው ዲዚነስ ሊኖር ይችላል፣ ፔን ሊኖር ይችላል። ፔን እንግዲህ ከቁንጥጫ ያላለፈች ፔን ነው የምትሰማውና ከዛ የበለጠ ግን ሲሪየስ አድቨርስ ኢቨንቶች በጣም ሬር ኦልሞስት የለውም በሚባል ደረጃ ያሉ ናቸው። እነዚህንም በተለይ ፔንንም ይሁን ህመምንም ይሁን ዲዚነስን ወይም ድንግርግር ማለትን መከላከል ማሻሻል የሚቻሉበት መንገድ ስላለ እሱን አድርጎ ደም እንዲለግሱ ማድረግ ይቻላል። ለተሻለ ደም አሰባሰብ ሂደት ጥሩ እድል የሚፈጥር ይመስለኛል እና እንዲህ አይነት ግንዛቤዎችን ሰው ውስጥ ከመፍጠር አንጻር ምን እየተደረገ ነው? አይ ቲንክ ጥሩ ጥያቄ ነው። ቅድም ሜንሽን ያደረኩት አብዛኛው ፈርስት ካመሮችን እየተመለከተ ነው፣ ወይም ለመጀመሪያ ጊዜ ደም ልገሳን ለመስጠት የሚመጡትን ሰዎች ነው። ግን በጣም እንደ አገልግሎት አንደኛው የኛ አገልግሎት መለኪያ መሆን አለበት ብለን የምናስበው ኢትስ ናት ኦንሊ አዲስ ምልምሎችን ደም ማስለገስ ብቻ ሳይሆን አንድ ጊዜ የለገሱ ሰዎችን ደጋግሞ እንዲለግሱ እንዲቆዩ ማድረጉ ላይ ሰፊ ስራ ይፈልጋል። ያ ብዙ ጊዜ አገልግሎቱ ስራዬ ብሎ በራሱ ስትራቴጂ ነድፎ የሚሰራው መሆን አለበት። ምክንያቱም ቋሚ ደም ለጋሽ ወይም ደግሞ ደጋግመው የሚለግሱ ሰዎች አንደኛ የኢንቬንተሪያችን ወይም ደግሞ የስቶካችንን ስቴቢሊቲ ፕሬዲክቴብል ያደርጉታል። ሁለተኛ ሴፍ ናቸው። እነዚህ ለጋሾቻችን ሴፍ ናቸው። ኦልሬዲ ቴስታቸውን እናውቃለን፣ ምን አይነት ሪዛልት እንዳላቸው እናውቃለን። አንዳንድ ጊዜ ኤክስትሪም ኮንዲሽኖች ሲኖሩ እነሱን ቀጥታ ጠርተን የምናስለግስባቸው መንገዶች ይኖራሉ እና የመጀመሪያ ዶነሮችን ወደ ቋሚ ዶነርነት ወይም ተደጋጋሚ ዶነርነት ለመቀየር ብዙ ስራዎች ሰርተናል ብለን አናምንም። ግን በቀጣይ ስትራቴጂ ላይ በሰፊው የምንሰራበት አንዱ የሪቴንሽንና ሞቲቬሽን ስትራቴጂ የሚባላለን።
እስከ ሎያሊቲ ፕሮግራሞች የመዘርጋት ፕላን ያለን። አሁን ትንሽ ቻሌንጅ ዘንድሮ ለመጀመር ነበር ሀሳባችን እውነት ለመናገር ግን የዳታ ቻሌንጅ አለብን። ናሽናል ዳታ ናሽናሊ ሴንትራላይዝድ የሆነ ዳታ ሲስተም የለንም። የአዲስ አበባዎቹን ልናውቅ እንችላለን ግን ጅማ፣ አዳማ ወይም ባህር ዳር ወይም ጅጅጋ፣ ሀረር ያሉትን ዶነሮች ፕሮፋይል አውቀን ሎያሊቲ ፕሮግራም ውስጥ ለማስገባት ትንሽ ቻሌንጅ ስላደረገን የመጀመሪያ ስራችን ዳታን ማጥራት ሆኗል። ስለዚህ እሱን አጥርተን እንደጨረስን የመጀመሪያውና ትልቁ እንትናችን የማቆያና የማበረታቻ ስርዓት የተዘረጋለን። የተዘረጋ ኢንሴንስ በወረቀት ደረጃ ምን እንደምናደርግ ለምሳሌ አንድ ሰው 10 ጊዜ ደም ሲለግስ፣ 20 ጊዜ ደም ሲለግስ፣ 30 ጊዜ ደም ሲለግስ ምን አይነት ሎያሊቲ ፕሮግራም ውስጥ ያሉ እንትኖች ይደረጉለታል የሚሉትን ያው ምንም አይነት ሞኒታሪ ነገር ወይም የገንዘብ ወይም የስጦታ ነገር አይኖረውም ግን ማበረታቻ መንገዶችን ዲዛይን አድርገን እውቅና መስጠት ላይ እንሰጣለን። አሁንም በሰርቲፊኬት ደረጃ በአንዳንድ ፓርክ የምንላቸው እንደዚህ አይነት ስጦታዎች ምናምን እናደርጋለን። ግን ከዛ በላይም መሆን አለበት ብለን እናምናለን። በተለይ መቆየት ያለበት በርካታ ዜጎች 100 ጊዜ 80 ጊዜ 90 ጊዜ ይለገሱ አሉና እነሱም መንከባከብም የኛ ኃላፊነት ስለሆነ እሱን የምንንከባከብበት የማቆያና የማጥጊያ ስትራቴጂዎች ነድፈን ፉሊ እንግዲህ የዳታውን ጉዳይ እንደጨረስን ፉሊ የምንገባበት ይሆናል። በተደጋጋሚ ደም ይለግሱ አሉ ብለናል። እንደው በተቋም ደረጃ ተቋማችሁ በደንብ የሚያውቋቸው ካሉ እነሱም እውቅና ሰጥተን ብናልፍ ጥሩ ነውና ከፍተኛ በተደጋጋሚ ከሰጡት ውስጥ ነው የምንጠቅሳቸው ካሉ አሉ። ያው እንዳልሳሳት ስም ባልጠራ ጥሩ ነው። ስሙ ይቅርብና እንግዲህ እስከ 123 ጊዜ የለገሱ 100 ጊዜ የለገሱ ከዛ በላይ የለገሱ በጣም ብዙ ሰዎች አሉ። ከፍተኛው አሁን ባለን መረጃ 124 ነው። 124 አሁን ያው 123 የለገሰ አንድ ጨምሯል። 124 ቁጥር አለን። ከፍተኛው በእኛ በተጻፈ ሪካርድ ማለት ነው። እንዳልኩሽ የዳታ ኢሹዎች ስላሉ እኛ ባለን እንትን ይሄንን እንግዲህ በየአመቱ የዓለም ደም ለጋሾች ቀን ሰኔ 7 እናከብራለን። ስለዚህ ሰኔ 7 በምናከብርበት ወቅት በሀገሪቱ ሙሉ ያሉ ከፍተኛ ደም ለጋሾችን በየክልላቸው ተመርጠው መጥተው እዚህም እውቅናና ሰርቲፊኬት እንትን እናደርጋለን። ዘንድሮም እናደርጋለን። ስለዚህ ቁጥሮችን ያው ከጠራው ትንሽ ችግር እንዳንፈጥር እነሱ ያው ሰዎች ይሄን ያህል ይደረጋል እንዴ ብለው የሚፈጥርባቸው መነሳሳት ካለ በጣም እንደው ለመቀስቀስም ጭምር ነው። 100 በላይ በርካታ ሰዎች አሉ። 100 በላይ ያስቡ። 100 በላይ መስጠት በየ3 ወሩ ስንት አመት ሲለግስ እንደነበረ ያዘው የስንት ሰው ህይወት ማትረፍ እንደቻለ ካሰብ ነው ለኛ አንድም ጊዜ የለገሰ የቀኑ ጀግና ነው ባይነን። ስለዚህ አንድም ጊዜ መለገስ ዜን ቋሚ ደጋግሞ መለገስ ዜን ቋሚ ለጋሽ እንዲሆን ነው ፍላጎታችንም ጥሪያችንም። መልካም እንግዲህ እነዚህን ሁሉ ስናነሳ ደግሞ ዶክተር አንድም ደም ከሌላ ሰው ተቀብለው ደም ወደሚያስፈልገው ሰው ለማድረስ ከአንዱ መርፌ ጫፍ ወደ ሌላኛው መርፌ ጫፍ ላይ ለማድረስ ብዙ ኢንቨስትመንት ኮስቶች አሉት። ብዙ ገንዘብ መንግስት ይመድባል። የደም አቅርቦት ደግሞ በነጻ ተወስዶ በነጻ የሚሰጥ እንደሆነ እናውቃለን። ከዚህ አኳያ መንግስት ለህብረተሰቡ ነጻ የሕክምና አገልግሎቶችን ከመስጠት ጋር የሚነጻጸር አገልግሎት ነውና ምን ያህል ኢንቨስት ይደረጋል እዚህ ላይ? ለአንድ ደም ብቻ አይደለም እንግዲህ ሰዎች በህይወት ዘመናቸው ብዙ ጊዜ ደም ያስፈልጋቸዋል። አንድ ሰው ደግሞ ለአንድ ዩኒት ደም ሳይሆን ስንት ዩኒት ደም እንደሚያስፈልገው አናውቅምና ይሄ ኢንቨስትመንት እንደ መንግስት ትኩረት ተሰጥቶበት ባይሰራ እና በግላችን እንድንወጣው ቢጠበቅ እንደ ሌሎች ህክምናዎች በግላችን የምንሄድበት ቢሆን የደም ህክምና የምንችለው ይሆን ነበር። መንግስት ኃላፊነት ወስዶ ከሚሰራቸው እና በነጻ ከሚያቀርባቸው አገልግሎቶች ውስጥ አንዱ የደም አገልግሎት ነው። በርካታ አገልግሎቶች አሉ በነጻ የሚቀርቡ ኦፍ ኮርስ ኤግዘምፕትድ ሰርቪስ የምንላቸው የእናቶች ህክምና፣ አንዳንድ ኢንፌክሽየስ ዲስኦርደሮች ላይ አሉ እነ ቲቢ አይነት በነጻ የሚታከሙ። ይሄ ግን ዩኒክ የሚያደርገው ምንድነው ከሌላው የነጻ ህክምና አንጻር? የመጀመሪያ ነገር ነጻነቱ ወይም ፍሪ ኦፍ ቻርጅ መሆኑ ለመንግስትም ለፕራይቬትም ነው።
ስለዚህ ፕራይቬት ሆስፒታሎች ለምሳሌ ለመውለድ ሲኬድ ይከፈላል። መንግስት ሆስፒታል ለመውለድ ብትሄጂ ኦፍ ኮርስ ፍሪ ነው። ስለዚህ ኤግዛምትድነቱ ለፕራይቬትም ፕራይቬት እየታከምን ደም ቢያስፈልገንም ደም በነጻ ነው የሚሰጠው። በዚህ አጋጣሚ እሱን ኢንፈሳይዝ ለማድረግ ነው። ደሙን በነጻ ነው የሚሰጠው። ፕራይቬት ፋሲሊቲዎችም ይህን ደም በነጻ እንዲያስተላልፉ ነው የምንጠብቀው። ለደሙ ምንም አይነት ኮስት እንዲወጣ አንፈልግምም። ያንን ማድረግም ያስጠይቃል። በሁለተኛ ደረጃ ግልጽ መሆን ያለበት ደም ስጦታ ነው። ስለዚህ በስጦታ የተገኘን ወይም በዶኔሽን የተገኘን እንትን እኛም በፕራይስ ተምነን የደም ዋጋው ይሄ ነው ማለት አንችልም፣ አይባልም። ስለ ዋጋ ስናወራ ወይ ስለ ኢንቨስትመንት ስናወራ ደሙ ከተሰጠ በኋላ በለጋሹ እስከሚቀበለው ቅድም ያለው ለማለት እንደሞከርከው እስከሚቀበለው ባለው ውስጥ የምንጨምራቸው የምናደርጋቸው ሂደቶች አሉ። እነዛ ሂደቶች ወይም ፕሮሰሶች ወይም ቫሊዩ አዲሽኖች ግን ኢንቨስትመንት ይፈልጋሉ። ኢንቨስትመንት የሚፈልጉት ኮምፖኔንቶች የመጀመሪያው ደሙን ለመሰብሰብ በራሱ ቮለንታሪ ቢሆንም እንትኑ ኦብቪየስሊ ሰዎች ቀጥረን እነዛ ሰዎች በየአደባባዩ በየአውትሪቹ እየሄዱ መንቀሳቀስ ያስፈልጋቸዋል። ያ ሰፊ የሆነ የሎጂስቲክስ ስራ ይፈልጋል። በሁለተኛ ነገር ያ ከመጣ በኋላ የደም ከረጢት አዘጋጅቶ ያንን ኮሌክት አድርጎ ኮልድ ቼኑን ወይም ደግሞ የቅዝቃዜ ሰንሰለቱን ጠብቆ ወደ ደም ባንኩ አምጥቶ ደም ባንኩ ላይ መመርመር የሚያስፈልጋቸውን ሁሉንም አይነት ምርመራዎች አድርጎ ወደ ክፍልፋይነት መለወጥ ካለባቸውም ለምሳሌ ደም በተለይ 450 ሚሊ የምንለው ተለቅ ያለው ዶኔሽን ከመጣ ወደ 3 ክፍልፋይነት እንቀይረዋለን። ወደ ቀይ ደም ሴል፣ ነጭ ደም ሴል እና ፕላትሌት እና ፕላዝማ ወደምንላቸው ውሃማ ክፍሉ ይቀየራሉ። እነሱም መቀየር በራሱ በጣም ቴክኖሎጂ ኢንቴንሲቭ ነው። በጣም ሃይሊ ኤክስፐርቲዝ የሆኑ ሰዎችን ይፈልጋል፣ ትሬኒንግ ይፈልጋል። እንዲሁም በጣም በጥንቃቄ ጥራትና ደህንነቱን ጠብቆ መስራት ይፈልጋል። ይህ ከተደረገ በኋላ ስርጭት ነው። ስርጭቱን በምንሰራበት ጊዜም የስርጭት ኮስቶች ይኖራሉ። አሁን አብዛኛው ስርጭት ኦፍ ኮርስ ደም ባንኮች ሆስፒታሎቹ መጣው ነው ከደም ባንኮች የሚወስዱት። ስለዚህ ትልቅ ኮስት የለውም። ግን አትሊስት ወደ ተለያየ ክልሎች በምናደርጋቸው እንቅስቃሴዎች ናሙናዎችን ለመመርመር በምናደርጋቸው እንቅስቃሴዎች የዲስትሪቢዩሽን እና የሎጂስቲክስ ኮስቶች ይኖራሉ ማለት ነው። ስለዚህ ይህንን ኮስት ኢስቲሜት ለማድረግ ሞክረናል። በተደጋጋሚ በተለያዩ ጥናቶች ለማድረግ ስንሞክር ከፍ ያለ ኮስት ነው ያለው። አሁን ከምንላቸው ኮስቶች ፕሮሰሶች ውስጥ ከዶኔሽኑ እስከ ፔሸንት ሪሲቭ እስከሚያደርግበት ድረስ ከ46 እስከ 64 ዩኤስ ዶላር ይፈጃል። ስለዚህ ያንን ይሄ ለአንድ ከረጢት ደም ነው። ለአንድ ከረጢት እስከ 64 ዩኤስዲ ይፈጃል። ስለዚህ ይሄ ደግሞ ሰዎች ለምሳሌ እኔ ብታመም የሚያስፈልገኝ አንድ ዩኒት ከሆነ 164 ያስፈልገኛል እንደማለት ነው። 3 የሚያስፈልገኝ ከሆነ 3 ጊዜ ነው ያ ወጪ የሚያስፈልገኝ። ኤግዛክትሊ። አሁን አንዳንድ ሀገራት ላይ ኮስት ሪከቨሪ የሚባል ሲስተም ያለባቸው ሀገራት ላይ አሉ። ኮስት ሪከቨሪ ያለ የሚባለው ያው ለደሙ አይከፈልም። ለዚህ ፕሮሰስ በጣም ከፍተኛ ወጪ የኛ ሪሌቲቭሊ የምንሰበስበው ደም ከፍ ሲል እነዚህ ወጪዎች አብረው ዝቅ እያሉ ይመጣሉ። አንዳንድ በህዝብ ቁጥር አነስ ያሉ ሀገራት የሚሰበስቡት ደም ትንሽ ነው፣ ግን ያንን ደም ለመሰብሰብም ይሁን ፕሮሰስ ለማድረግ የሚጠቀሙበት የሰው ኃይል የሚጠቀሙበት መሳሪያ የሚጠቀሙበት እንትን ሪሌቲቭሊ ሲሚላር ነው የሚሆነው ከኛ ጋር። ያ በሆነ ቁጥር ኤፊሸንሲው የኛ ይሻላል። በእኛ ሀገር እንግዲህ ለደም የሚባል ክፍያ አይደረግም። ማንኛውም ሰው የደም እጥረት ካጋጠመው በየትኛውም የጤና ተቋም ውስጥ ሄዶ ደም በነፃ ነው ማግኘት ያለበት። ያው በየትኛውም ባንልም ደም ማስተላለፍ አቅም ባላቸው ወይም በተፈቀደላቸው የሕክምና ተቋማት ውስጥ የሚያገኘውን ደም በነፃ ነው ማግኘት ያለበት። ምክንያቱም ይሄ ደም
የሚሰበሰበው ከበጎ ፈቃደኛ ነው። ስለዚህ ለደሙ አይከፈልም መጀመሪያው ነው። ሁለተኛ ደግሞ በፕሮሰሲንግ ውስጥ ለሚያልፈው ኮስት መንግስት ሙሉ በሙሉ ሸፍኗል። ስለዚህ ያንን በመሸፈኑ ለፐብሊክም ይሁን ለፕራይቬት ፋሲሊቲዎች ደም በነጻ ነው የሚሰጠው ማለት ነው። ስለዚህ ፕራይቬት ፋሲሊቲም ቢሆን ለደሙ ፐርሴ ማስከፈል አይችልም። ያስከፍላሉ አያስከፍሉም የሚሉ አይነት እንትኖች እንሰማለን። እነሱም ሞር ለትራንስፊውዥኑ ለፕሮሰሱ ኢትሰልፍ ነው እንጂ ለደሙ አይደለም የሚሉ ክርክሮች ያስፈልጉታል። የኛ እንደ ህግ ጠንከር ብሎ ወደፊት አይተን እርምጃ የሚያስወስዱ ተግባራት ናቸው ብለን እናስባለን። አጠቃላይ ግን ቅድም እንዳልነው ደሙ ተሰብስበው ከመጣ በኋላ የሚደረጉ የጥራት ማስጠበቅ፣ የደህንነት ፍተሻና የልየታ ስራዎች ወይም ኮምፖኔንታይዜሽን የምንላቸው ፕሮሰሶች ይካሄዳሉ። እነዚህ የደሙን ደህንነቱን ለማስጠበቅ የሚያስፈልጉ ምርመራዎች ለእያንዳንዱ የደም ከረጢት ይሰራል። እንዲሁም ደግሞ ያ ደም 450 ሚል ወይም ደግሞ ለክፍልፋይነት በቂ ነው ካልን ወደ ክፍልፋይነት እንዲቀየር እናደርጋለን። እነዚህ የምናደርጋቸው ፕሮሰሶች በራሳቸው ኮስት ኢንቴንሲቭ ናቸው። ቴክኖሎጂም ሃይቴክ ናቸው። ቴክኖሎጂም ኢንቴንሲቭ ናቸው። በጣም የሰለጠነ የሰው ኃይል የሚፈልጉ ስራዎች እንደመሆናቸው መጠን ከፍተኛ የሆነ ኮስት አላቸው። የኛ 2 ጊዜ ጥናት አድርገናል በዚህ ዙሪያ። ሁለቱም ጥናቶች ላይ የሚያሳዩን ከ46 እስከ 64 የአሜሪካን ዶላር ነው ለአንድ ዩኒት ደም ስፔንድ የሚደረገው ማለት ነው። ይህንን ሙሉ በሙሉ የሚሸፈነው በመንግስት ነው ማለት ነው። ስለዚህ አንዳንድ ሀገራት ግን እነዚህንን ወጪዎች ያው ከፍተኛ ስለሆነ በተለያየ በኢንሹራንስ መልክ ወይም ደግሞ አውት ኦፍ ፖኬትም ከበሽተኛም እንዲሸፈን የሚያደርጉ ሀገራት አሉ። እኛ ለወደፊቱም እሱ እቅድ የለንም። ኮስት ሪከቨር የሚደረግበት ሜካኒዝም ይኖራል። ያ የሚደረገው ግን አሁንም ሙሉ በሙሉ በመንግስት እና በተለያዩ አጋር ተቋማት እንዲሸፈን ተደርጎ ይህንን የሚመጥን ገንዘብ እንዲመደብለት ማድረግ ነው የሚሆነው እንጂ ወደ አገልግሎቱን እያሳደግን እንሄዳለን። አገልግሎቱን ለማሳደግ የሚያስፈልገውን ገንዘብ እያስጨመረን እንሄዳለን ነው እንጂ ሞር ወደ ፔሸንት ኮስት ወደ ማድረግ ውስጥ ፕራይቬት ፋሲሊቲን ኮስት ወደ ማድረግ ውስጥ አንገባም። አንድ 46 ዩኤስዲ ወይም 64 ዩኤስዲ የሚያወጣ መድኃኒት ምናልባት ላናገኝ እንችላለን። ግን ደም ምን ያህል ኤክስፔንሲቭ እንደሆነ ለማሳየት ነው። አንዳንድ ሀገራት ላይ ቅድም በተለይ አነስ ባለ ኮሌክሽን ባላቸው ሀገራት ላይ የምንጠቀመው ቴክኖሎጂ ተመሳሳይ እንደመሆኑ መጠን የሰው ኃይሉ ተመሳሳይ እንደመሆኑ መጠን ኮስቱ በጣም ከፍተኛ ይሆናል። ሜንሽን ለማድረግ የሞከርኩት በቅርብ ያየነው ኤክስፒሪየንስ የናሚቢያ ኤክስፒሪየንስ 50 ሺህ ነው በአመት የሚሰበሰቡት። ትንሽ ህዝብ ቁጥሩ ትንሽ ስለሆነ ለአንድ ዩኒት እስከ 400 እስከ 500 የአሜሪካን ዶላር ያወጣሉ። ስለዚህ ይሄ በጣም ከፍተኛ ወጪ በስፔንዲንግም ስንወስደው እንደ ፉል ኮሚትመንትም ስንወስደው መንግስት እንደ ማንኛውም ኢንፍራስትራክቸር መንግስት ማቅረብ አለበት የምንላቸው የመብራት የውሃ አይነት ኢንፍራስትራክቸሮች ብለድ ሰርቪስም መንግስት የሚያቀርበው አገልግሎት እንደመሆኑ መጠን በሰፊው ለህብረተሰቡ ተደራሽ የሚሆን ነው። ያ ሲሆን ግን ሪተርን ኦፍ ኢንቨስትመንት የለውም ማለት አይደለም። መንግስት ኢንቨስት ሲያደርግ ይሄ በቃ ስፔንዲንግ ነው ማለት አይደለም። ለእያንዳንዱ ለምናወጣው ብር አንድ የኢትዮጵያ ብር ከ3 እስከ 5 ብር ሪተርን ኦፍ ኢንቨስትመንት አለው ብለን ነው የምናስበው። በምንድን ነው እሱን እንደምንለው? በላይፍ ሴቭድ ያዳናቸው እናቶች ቁጥር፣ ወጣቶች ቁጥር፣ በፕሮዳክቲቪቲ እንግዲህ አብዛኛው የኛ ህብረተሰብ ወጣት ነው። በበሽታ የሚጠቃው በዚህ በትራውማም የሚጠቃው ወጣት እንደመሆኑ መጠን ፕሮዳክቲቪቲ ጌን አለው። አንድ ሰው ሆስፒታል 10 ቀን ከሚቆይና ተሎ ህክምናውን ጨርሶ በ5 ቀን ቢወጣ ብዙ አይነት ጌኖች አሉት። እንዲሁም ደግሞ ዲሴቢሊቲን ከመከላከል አንጻር በምንላቸው WHO ሬት የሚያደርግባቸው ሪተርን ኦፍ ኢንቨስትመንቶች አንጻር ለእያንዳንዱ ፔን ኢትዮጵያ ብር 3 እጥፍ
ሪተርን ኦፍ ኢንቨስትመንት ነው። ኢትስ ናት ጀስት ስፔንዲንግ ስፔንድ ስላደረግነው እንደ መንግስት ከስራናል የምንለው አይደለም። ራዘር ብዙ አይነት ኢምፕሊኬሽን ያለው ስራ ነው። አሁን ያለንን ስፔንዲንግ ዳብል ብናደርገው አሁን ያለንን መንግስት የሚያወጣውን ኢንቨስትመንት ራሱ ዳብል ብናደርገው ለምሳሌ ማተርናል ሞርታሊቲ ወይም የእናቶች ሞትን አሁን ካለበት በግማሽ መቀነስ ይቻላል። ያው ፕሮጀክሽኖቻችን የሚያሳዩት ማለት ነው። በትራውማ ትርፋችን ህይወት ማዳን ስለማለት ትርፋችን ህይወት ማዳን፣ አደጋን መከላከል፣ ዲሴቢሊቲ መከላከል እና ሰው ፕሮዳክቲቭ ሆኖ ስራውን እንዲሰራ ማድረግ ስለሆነ ይሄ ደግሞ ኢኮኖሚካሊ ሲተረጎም ቅድም ባልኩት መጠን ስለሆነ ሲግኒፊካንት የሆነ ኢኮኖሚክ ቫልዩ ያለው አገልግሎት ነው ማለት ነው። እስከዛሬ በመጣንበት መንገድ እንግዲህ በፊት ከነበረው ቀደም ሲል ከነበረው በተሻለ ደም መሰብሰብ ችለናል እያልን ነው እና ጥሩ የሚበረታታ ነገር ነው። ይሄም ወደ ውጤት ወደ ተግባራዊነት ስናመጣው የምን ያህል ሰዎችን ህይወት አትርፈናል የሚለው ስኬታማነቱ ላይ ውጤታማነቱ ላይ እስቲ ደግሞ እናውራ። ይሄን ያህል ደም ሰብስበናል፣ የምን ያህል ሰዎችን ህይወት አተረፍን? እውነት ነው። እንግዲህ እያንዳንዱ የደም ከረጢት ወደ ቢያንስ የ3 ሰዎችን ህይወት ያተርፋል ብለን እናስባለን። በቀጥታ አንድ ከረጢት ደም 3 ሰዎችን ወደ 3 ኮምፖኔንት መቀየር ስለሚችል ወደ ቀይ ደም ሴል፣ ወደ ፕላትሌት እና ወደ ፕላዝማ መቀየር ስለሚችል የ3 ሰዎችን ህይወት ማዳን ይችላል። ያው ያ የሚሆነው 450 ኢሜል ስንቀዳ ነው። 450 ኢሜል የቀዳ ነው ስንት ፐርሰንት ነው የሚለው እንዳለ ሆኖ 423,000 ደም ከሰበሰብን ቢያንስ 800,000 ህይወትን በአንድ አመት ሴቭ ማድረግ ይቻላል ብለን ፕሮጀክት ማድረግ እንችላለን። ህይወት አድነናል ስንል ከሞትም ሊሆን ይችላል፣ ከከፋ አደጋም ሊሆን ይችላል፣ ከቅድም እንዳልነው ከፕሮዳክቲቪቲ ሎስም ሊሆን ይችላል። እንግዲህ ዶክተር ሰፊ ሀገር እንደመሆናችን መጠን ኢትዮጵያ 130 ሚሊዮን ህዝብና ከዛ በላይ ህዝብ እንዳላት ህዝብ መጀመሪያ ቀን የተወለደ ህፃን ጀምሮ አርጅቶ ደግሞ ህይወቱ እስከሚያልፈው ሰው ድረስ የደም ህክምና የሚፈልግባቸው ሁኔታዎች ሰፊ ናቸው። ከዚያ አኳያ እቺ ትልቋ ኢትዮጵያ ምን አይነት የደም ስርዓት ያስፈልጋታል? ምን አይነት የደም ስርዓት እንዲኖራትና የደም አቅርቦት ብቻ አይደለም እንግዲህ ስለ ተቋማችሁ ስናነሳ ትኩረታችን ደም ላይ አደረግን እንጂ የኮርኒያ አለ፣ የአይን ብሌን ስጦታ ልገሳና አገልግሎት አለ፣ ደግሞ በወሊድ ጊዜ ቃል የሚገባና የሚሰጥ የክርታስ ዶኔሽን አለ። ከዚህ ጋር ተያይዞ በቀጣይ አጀንዳ 2030 እንግዲህ ከዲጂታላይዜሽን ጋር ሰፊ የሚነሳበት ጉዳይ ነውና በዚህ ጉዳይ ላይ ምን አይነት ደረጃውን የጠበቀና ለህዝቡ ቁጥርና ለኢትዮጵያውያን የሚመጥን የደም ባንክ አገልግሎት ለማቋቋምና ደረጃውን ከፍ ለማድረግ እየተሰራ ነው ማለት እንችላለን? በተለይ ደግሞ የቴክኖሎጂ ዘመኑ የፈቀዳቸው ቴክኖሎጂዎች ይኖራሉ። እንደጠቀስከው ዲጂታል አሰራሮችን ዲጂታላይዝ ማድረግ፣ የተለያዩ ደም ለመሰብሰብ የምንጠቀምባቸውን መሳሪያዎች ዘመኑ ያፈራቸውን አሁን ያሉትን ዘመናዊ ቴክኖሎጂዎች ከመጠቀም አንጻር እንዴት ነው መስራት የሚጠበቅብን የሚለውንም አንድ ነው። ልክ ነው። አይ ቲንክ ቅድም መግቢያ ላይ ለማለት እንደሞከርኩት ዋነኛው እኔ ወደዚህ አገልግሎት በመጣበት ጊዜ እንደ አንድ ያው የተቋሙ የራሱ ስትራቴጂክ ፕላን ነበረው፣ ግን እዛ ላይ በተጨማሪነት ከያዝኩት አንድ ፕላን ውስጥ አንደኛው ፉል ዲጂታላይዜሽን አውቶሜሽን ነው። እንግዲህ ባለፉት 2 አመታት በሚባል ደረጃ እዚህ አገልግሎት ውስጥ ስንቆይ የመጀመሪያ የጀመርነው አገልግሎቶችን ወደ ዲጂታል ለማድረግ በሚደረግ ጥረት ነው። ያን በምናደርግበት ጊዜ ያው እርሾ ነበረው ተቋሙ ኦልሬዲ የምንሰራባቸው የተወሰኑ ፊቸር ያላቸው ዲጂታል ሲስተሞች ነበሩን። እሱን ሙሉ በሙሉ አፕግሬድ አድርጎ አሁን ከደም ለጋሽ ቀጠሮ ቤቱ ሆኖ ቁጭ ብሎ ከሚይዝበት የት ቦታ ደም ልገሳ እየተካሄደ እንደሆነ ላይቭ ወደሚያይበት ሲስተም እንዲሁም ደግሞ ሆስፒታል ውስጥ ያሉ የደም መጠኖች በየፍሪጁ ያለ ደም እንዲሁም ደግሞ ለበሽተኞች ደም ሲሰጥ የሚደርሱ
ተጓዳኝ ችግሮችን ሁሉ ማየት የሚያስችል ፉል ዲጂታላይዜሽን እያጠናቀቅን እንገኛለን። ኦልሞስት ይሄ ከዌብ ቤዝድ በተጨማሪ 2 አፕሊኬሽኖች አብረው ይኖሩታል። አንደኛው የዶነር አፕሊኬሽን ነው። ማንኛውም ደም ዶኔት ማድረግ የሚፈልግ ወይም ለማድረግ እቅድ ያለው ሰው በሙሉ ያንን አፕሊኬሽን ዳውንሎድ አድርጎ አፕ ስቶር ላይ እያስጫንን እንገኛለን። አሁን በጣም በቅርብ በሚባል ጊዜ ውስጥ ላውንች ተደርጎ ወደ ስራ ይገባል። ዌብ ቤዝዱ ደግሞ ደም ከመጣ በኋላ የሚደረጉትን ሙሉ በሙሉ ቅድም ያልናቸውን ሂደቶች ሙሉ በሙሉ ዲጂታይዝ እናደርጋለን። ይህን ዲጂታይዝ እናደርግ የአዲስ አበባን ብቻ አይደለም። ዋናው ቅድም ሜንሽን ለማድረግ እንደሞከርኩት የዳታ ችግር አለብን እንደ ሀገር። ይህንን ለማድረግ ሙሉ በሙሉ መንግስት በሚሸፍነው ወጪ ያሉንን 60 ደም ባንኮች ዲጂታይዝ የማድረግ ስራ ጀምረናል። ያ ማለት ኔትወርክ ኢንፍራስትራክቸር የሌላቸው ሙሉ ኔትወርክ ኢንፍራስትራክቸር እየዘረጋ እንገኛለን። አሁን በዚህ አመት ኦልሞስት በዚህኛው ኳርተር የተጀመረ ስራ ነው። ኦልሞስት 15ቱ ላይ ደርሰናል። አሁን በዚህ አመት 35ቱን እናጠናቀቃለን። በዚህ በጀት አመት በቀጣይ በጀት አመት 25 አድርገን ፉል ዲጂታላይዜሽን በ2019 አጋማሽ አካባቢ እንደርሳለን ብለን እናስባለን። በዚህ ጊዜ ሁሉም ዳታዎቻችን ላይቭ የምናያቸው ይሆናሉ። ሁለተኛው አውቶሜሽን ነው። ከዲጂታላይዜሽን በተጨማሪ የምንሰራቸው ስራዎች በተቻለ መጠን ከሰዎች ንክኪ የወጡ እንዲሆኑ አውቶሜት የማድረግ ስራዎችን ነው። አብዛኛዎቹ ምርመራዎቻችን አውቶሜትድ የሆኑ ሲስተሞችን ነው የምንጠቀመው። ግን ፕሮሰሲንግ ላይ ቅድም እንዳልኩት ለክፍልፋይነት የምንጠቀማቸው ሲስተሞች አሁንም ማኑዋል እንደመሆናቸው ዘንድሮ በሴንተር ጀምረናል። ፉሊ አውቶሜትድ ባይ 2019 እና በቀጣይ አመታት ሙሉ ደም ባንኮቻችን አትሊስት አውቶሜትድ እና ሴሚ አውቶሜትድ የሆኑ የኮምፖኔንታይዜሽን ወይም የክፍልፋይ ስርዓትን እናስፋፋለን ብለን እናስባለን። ሶስተኛው ኮሌክሽን ላይ ነው። ኮሌክሽን ላይ አሁን እንደምታዩት አብዛኛው በሞባይል ሴሽን በምንላቸው በትምህርት ቤቶች፣ በአደባባዮች፣ በቤተ ክርስቲያን፣ በዩኒቨርሲቲ የሚደረጉ ስራዎች ነው እየተሰሩ ያሉት። ከሱ በተጨማሪ ግን የሎያሊቲ ፕሮግራምን ማስጀመር ብሎም ደግሞ ባስ የዶኔሽን ባስን አንድ ለሙከራ የገዛ ነው አለ። እሱ ውጤታማነቱን አይተን ኤክስፓንድ የምናደርጋቸው የደም ልገሳ ካምፔኖችን በእሱ ማድረግ እንድንችል። ሁለተኛው የደም ልገሳን ሁልጊዜ የሆል ብለድ ወይም ደግሞ ሙሉ ደም መውሰድ ብቻ ሳይሆን አፋረሲስ የሚባል ቴክኖሎጂ አለ። አፋረሲስ የሚባለው ቴክኖሎጂ ፕላትሌት ከፈለግን ፕላትሌት ብቻ፣ ፕላዝማ ከፈለግን ፕላዝማ ብቻ ለመውሰድ የሚያስችለን ቴክኖሎጂ ነው። እሱን ኦልሬዲ ግዢ ጨርሰን ትሬኒንጎችን ጨርሰን ወደ ኢምፕሊሜንቴሽን በቀናት ውስጥ የምንገባ ነው። ይህንም አሁንም ወደ ክልሎች የምናሰፋ ይሆናል ማለት ነው። ሶ ሞር ኦር ሌስ አራተኛው ሎጂስቲክስ ነው። ሎጂስቲክሳችን ላይ ብዙ አልሰራንም አሁን። በቀጣይ ግን በሰፊው የምንሰራበት በተለይ ዋንስ የዳታ ቪዚቢሊቲ የሁሉም ሆስፒታሎች የሁሉም ደም ባንኮች ስቶክ ማየት ኢንቬንተሪ ማየት ስንችል እንቅስቃሴዎች ማድረግ ቀላል ስለሚሆንልን የሎጂስቲክስ ስርዓታችን ማዘመን ላይ በቀጣዩ የ2030 ላይ በሰፊው የምንሰራበት ኤሪያ ነው ብለን እናስባለን። ባለው ላይ እናንሳና አንድ ሰው ደም መለገስ የሚፈልግ ቢሆንና አሁን የጠቀስናቸው የቅስቀሳ ሂደቶች ያሉ የሌሉበት አካባቢ ላይ ቢሆን የት ሄዶ መለገስ ይችላል? ከዛ በተጨማሪ ደግሞ ምን መስፈርቶችን ማሟላት አለበት የሚለውን ጠቅሰን እንላለን። እንግዲህ በአጠቃላይ ደም ለመለገስ አንደኛ ማንኛውም አፓረንትሊ ጤነኛ የሆነ ሰው እድሜው ከ17 እስከ 65 ከሆነና ክብደቱ ከ45 በላይ ከሆነ ድረስ ለልገሳ ወደ ደም ባንኮች እና በተለያየ ጊዜያዊ የደም ልገሳ ጣቢያዎች እና በመላው ሀገሪቱ አሉ። ስለዚህ በነዛ በመገኘት ደም መለገስ ይቻላል። እንዳልኩት ግን
እነዚህ በቂ ናቸው ብለን አናምንም። 60 ደም ባንኮች በሀገሪቱ ውስጥ ቅድም እንዳልነው 110 120 ፕላስ ለሆነ ህዝብ በቂ ነው ብለን አናስብም። ሰፊ የሆነ የማስፋፋት ስራ ይጠበቅብናል። በሁለተኛነት ደግሞ ሞባይል ሴሽኖቻችን አሁንም አብዛኛው የታጠሩት በከተማና ሴሚ አርባን በሆኑ ኤሪያዎች ነው። ወደ ሩራሉ አብዛኛው የህብረተሰብ ክፍል ወደሚገኝበት መድረሱ ላይ ውስንነቶች ስላሉ እሱን የምናሰፋበት እድል እንፈጥራለን ማለት ነው። ኢትዮጵያ ደምና ህብረ ህዋስ ባንክ አማካኝነት ከደም ባሻገር ላለፉት 23 አመታት የነበረን ተቋም አሁን ደግሞ በቅርብ ጊዜ ወደ ተቋማችሁ ተቀላቅሎ የአይን ብሌን ልገሳና የአይን ንቅለ ተከላ ስራዎች በሙሉ እየተሰሩ ይገኛሉ። እንደዚሁም ደግሞ የቲሹም ስራዎች እየተሰሩ ነውና ከዚህ አኳያ ምን እየተሰራ ነው የሚሉት እንደው ሀሳባችንን ሰብሰብ ለማድረግ የሚሆን ጥያቄ ቢሆን። ጥሩ እንግዲህ ከደም ባሻገር ያው የህብረ ህዋስ አገልግሎት ኦልሬዲ ከ2015 ጀምሮ በይፋ ከተቋማችን ጋር ሆኖ የአይን ብሌን ልገሳን በተለይ በማስተዋወቅ በኩል በመሰብሰብ በኩል ባለፉት 2 አመታት በጣም ጥሩ ስራ ሰርተናል። እንዲሁም በተጨማሪ ደግሞ ተጨማሪ ብራንቾችን የአይን ብሌን መለገሻ ሚኒሊክ ብቻ ባንክ የአይን ብሌን ባንካችን አክቹአሊ ሚኒሊክ ሆስፒታል ብቻ የሚገኘው ባንክ ነበር። በዘንድሮ አመት አንድ ብራንች ተጨማሪ በጅማ ዩኒቨርሲቲ ሜዲካል ሴንተር ውስጥ ከፍተናል። በቀጣይ አመታትም ይህንን አገልግሎት የማስፋት ከህብረ ህዋሶች ውስጥ ኮርኒያ ብቻ ስንሰራ ነበር። ግን ከአንድ አመት ጀምሮ ደግሞ አምኒዮቲክ ሜምብሬን ወይም የእንግዴ ልጅ ክርታስ ለተለያዩ የአይን ህመሞች ህክምና የሚውል ቲሹ ነው ወይም ህብረ ህዋስ ነው። እሱንም ፕሮሰስ እያደረግን ለሚያስፈልጋቸው እያደረስን እንገኛለን። በቀጣይ አመታትም የአይን ባንኩን ማስፋት እንዲሁም ደግሞ የቲሹ አክሰሶች እነሱን ብቻ ሳይሆን የቆዳም የቦን ቲሹንም የመጨመር እና የናጡት ባንክም የማስፋፋት እቅዶች ይዘን እየሰራን ነው። በቀጣይ ከቲሹ በተጨማሪ ደግሞ የአካል ክፍል ንቅለ ተከላን ያው ንቅለ ተከላው ዋናው ፕሮሰሱ በሆስፒታል ውስጥ የሚካሄድ ቢሆንም ዶኔሽኑና ሌሎች ከደም ጋር ተመሳሳይ የሆኑት ስራዎች በዚህ ተቋም ኮኦርዲኔት እየተደረጉ እንደሚሰሩ ታሳቢ ተደርጎ እሱን ለማድረግ አስፈላጊ ዝግጅቶች እያደረግን እንገኛለን። ተቋማችንን ሪስታብሊሽመንት ተጨማሪ መመሪያዎች፣ ፖሊሲዎች እና ጋይድላይኖችን ከማውጣት አንጻር ከተለያዩ አካላት ጋር በትብብር እየሰራ እንገኛለን ማለት ነው። እንግዲህ ሀሳባችንን እናጠቃል። በመጨረሻም ዶክተር እዚህ ድረስ መጥተህ ሀሳቦችን በደንብ አንስተናል። ከደም በማሰባሰብ የአይን ኮርኒያ በማሰባሰብ ሁሉ ስራ በመስራት ውስጥ ረገድ ደም ለጋሾች የሚረሳ ተግባር አይደለም የሚያከናውኑት። እንደዚሁም ደግሞ ደም የማሰባሰብ ስራውን የሚሰሩትና ደምን የመሰብሰብ የደም ሂደት ላይ ደግሞ በላብራቶሪ ስራውን መስራትና ስርጭቱን መስራት ላይ ላሉ ሰዎች በተለይ ደግሞ ደም ለጋሾችን አመስግነን የዛሬ ፕሮግራማችንን እንድንቋጭ ብታመሰግናቸው። አዎ እንግዲህ ሁሌም ማንረሳው ደም ለጋሾቻችን በተለይ ቋሚ ደም ለጋሾቻችን በእናንተ ልዩ ስጦታ የበርካታ ሰዎች ህይወት መዳን ችሏልና እንኳን ደስ አላችሁ እናመሰግናለን ማለት እንፈልጋለን። ይህ ሁሉ ሲሰራ የመላው የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ሰራተኞች በዋናው ኦፊስም በክልል የሚገኙ ባለሙያዎቻችን ጥረት ታክሎበት ነውና ይህንን ህይወት የማዳን የአይን ብርሃንን የመመለስ ተግባር እየሰራችሁ ስለሆነ እንደ ተቋምና እንደ ግለሰብ ከፍተኛ ምስጋናችን እናቀርባለን። ይህንን አጠናክረን ሀገራችን በቂ የሆነ ደም በራሷ እስክትችል ድረስ በጋራ እንድንሰራ ጥሪያችንን ማስተላለፍ ፈልጋለሁ። አመሰግናለሁ። እርሶንም በጣም እናመሰግናለን። ስቱዲያችን ድረስ መጥተው እንዲህ ጥሩ ሀሳቦችን ስላካፈሉን እጅግ አድርገን እናመሰግናለን።
ተመልካቾቻችን እንግዲህ በዛሬ የጤና ገጽ ዝግጅታችን የደም ልገሳን የተመለከቱ ሀሳቦች እንደዚሁም ተያያዥ ጉዳዮችን ስናነሳ ቆየን። የሚጠቅሟችሁን ነገሮች እንዳገኛችሁበት ተስፋ አደርጋለሁ። አብረናችሁ ቆይታ አድርገን የነበረው እኔ በጸሎት ነበርኩ፣ እንደዚሁም ባልደረባዬ ያለው ጌታቸው አብረናችሁ ነበርን። ሰላም ቆዩ።